ዛሬ በዚህ ሰዓት ይጠቅሟቸዋል ብለን ያሰብናቸው ለሽያጭ የቀረቡ ሁለት ዘመናዊ ንጹህ ቪላዎችን በጥሩ ዋጋ ይዘንላችሁ ቀርበናል። የት አካባቢ፣ ዋጋቸው፣ ካሬያቸው የሚለው ሙሉ መረጃ ደግሞ ቤቶችን ውስጡን እየጎበኛችሁ ነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ሰላም እንዴት አላችሁ? ውድ አዲስ ቤተሰቦች በውጭም በሀገር ውስጥ የምትገኙ ቤት ፈላጊ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እኔም የቤት ደላላ ማረሌ ነኝ። ዛሬም በአዲስ አበባ ውስጥ ቆንጆ ቤት መረጃዎችን አምጥቻለሁ። ከነዚህ መሀል አንደኛው ይህ የምታዩት ቀዳሚው መረጃ ነው የሚሆነው። ይህን ቤት በጣም ዘመናዊ አድርገው ሰርተውታል። ተመሳሳይ ቤቶች ያሉበት አካባቢ ነው። እጅግ በጣም ከፍታው ደግሞ ለመኖሪያነት ደስ ከሚሉት አንዱ ነው። ስለዚህ ወደ ግቢ ስንገባ እንግዲህ ይህን ቤት በካርታ ስፋት 220 ካሬ ሜትር ሲሆን 3 መኪኖችን ግቢ ውስጥ ማቆም ትችላላችሁ። እስካሁን ይህ ቤት አልተኖረበትም። ዘመናዊ ጽድት ብሎ እጅግ በጣም በሚያምር መልኩ ተሰርቶ ተቀምጧል። አቀማመጡም የጧት ፀሐይ እንዳይተረጎ ነው የተዘጋጀው። ይህ የምታዩት ደግሞ ሳሎን ነው። የቤቱ ከፍታ እጅግ በጣም ደስ የሚል ምርጥ ፊኒሽንግን ተጠቅሟል። የመብራት ስራዎቹ የአልሙኒየም ስራውም እጅግ በጣም ተመራጭ ነው። ምርጥ ሴራሚክ ተጠቅሟል። ሰፋ ብሎ የተዘጋጀ ነው። እንግዲህ እኛ በችኮላ በፍጥነት መረጃውን እንግዲህ በዚህ መልኩ ነው ያመጣ ነው። እናንተ መታችሁ እዩት። በጣም የምትወዱት አይነት ቤት ነው። ስለዚህ ይህን ቤት እንግዲህ በነባር ዶክመንት ነው፣ ነባር ፋይል ዲጂታል ካርታ ነው። ይህን ቤት መታችሁ አይታችሁ ከወደዳችሁት ተደራዳችሁ ግዙት። ዋጋው እንግዲህ በጥሩ ዋጋ የሚሸጥላችኋል ተብሏል። ከዚህ በመቀጠል ወደ ትልቁ መኝታ ቤት ነው የምንሄደው። ይህ ትልቁ መኝታ ቤት ነው። ብርሃንም በዚህ መልኩ መስኮቱ ይታያል። ጥሩ ሆኖ የተቀመጠ ቤት ነው። ዋና ቤቱ ላይ እንግዲህ 3 መኝታ ቤቶች እናያዘው። ከ3 መኝታ ቤቶች ይህ ትልቁ ወይም ማስተር ቤድሩም የምንለው ነው። ከዚህ ፊት ለፊት የምናገኘው ደግሞ የትልቁ መኝታ ቤት የውስጥ መታጠቢያ ክፍሉ ነው የምናገኘው። ሻወር ቦክሱ ተገጥሟል በዚህ በምታዩት መልኩ። እንዲሁም ሴራሚክ ከታች እስከ ላይ ግጥም ተደርጎ የተሰራ ነው። እንዲሁም ቦይለርም የራሱን የተዘጋጀለት። ስለዚህ ይህን ቤት እንግዲህ ትልቁ መኝታ ቤት በዚህ መልኩ አይተናል። ከዚህ በመቀጠል የምንሄደው ወደ ልጆች መኝታ ቤት ነው። የልጆች መኝታ ቤትም የራሱ ቁም ሳጥን ያለው፣ ሻወር፣ ሽንት ቤት የጋራ ያላቸው ሲሆን ይህ አንደኛው የልጆች መኝታ ቤት ነው። ቁም ሳጥን በዚህ በምታዩት መልኩ ነው የተዘጋጀው። እንዲሁም የተፈጥሮ ብርሃን እንዲሁም አየር እንዲያገኝም ታስቦ የተሰራ ነው። መተላለፊያ ኮሪደራቸውም እጅግ በጣም ደስ የሚል ነው። እዚህ ፊት ለፊት የምናየው ደግሞ ሌላኛው የልጆች መኝታ ቤት ሲሆን ሁሉም መኝታ ቤቶች ሰፋ ብለው የተዘጋጁ ናቸው። ከዚህ በመቀጠል እዚህ ፊት ለፊት የምታዩት ደግሞ የልጆች የጋራ ሻወር ሽንት ቤት ነው። ሻወር ቦክሱ በጥሩ ሁኔታም ተገጥሟል። እንዲሁም ቦይለርም በጥሩ ሁኔታ ተዘጋጅቶለታል፣ እያንዳንዱ ክፍሎች ማለት ነው። ከዚህ በተጨማሪ አሁን ወደ ሰርቪሱ ቦታ ላይ ያለ ነው። እዚህ ሰርቪሱ ቦታ ላይ ደግሞ ሰፊ ኪችን ካቢኔት በዚህ በምታዩት መልኩ ተገጥሞለት ጥሩ ኪችን ቤት ተዘጋጅቷል ማለት ነው። እንግዲህ ከሳሎኑ ጋር 2 ኪችን አለው ማለት ነው። በአጠቃላይ እንግዲህ ይህም ጥሩ የእንጨት ስራዎችን እንዲሁም ሰፋ ብላም የተዘጋጀች እንዳቅሟ በጣም ቆንጆ ኪችንን አግኝተናል ማለት ነው። ከዚህ በመቀጠል 2 ሰርቪሶች አሉ። እነዚህን ሰርቪሶች እንግዲህ ለእንግዳ መኝታ ቤት እንዲሁም ለስራ አጋዥ ወይም ለሰራተኛ መኝታ ቤት የተዘጋጁ ሲሆን እዚህ ውጭ ላይ የምታዩት ደግሞ ለሁለቱ ሰርቪሶች መታጠቢያ ቤት ተዘጋጅቷል። ይህ የምታዩት ደግሞ የላውንደሪ ቦታ ነው። ታዲያ በዚህኛው ሳይድ ወደ ግቢ ወይም ወደ ውጭ ማውጣት የሚያስችል ሰፊ ኮሪደር ያለው ሲሆን ይህን ቤት በአጠቃላይ በጣም ቆንጆ ብለነዋል እኛ። ምክንያቱም ጥሩ የፊኒሽንግ ስራ፣ ጥሩ ፓርቲሽን ተጠቅሟል። እዚህ ፊት ለፊት የምታዩት ደግሞ አነስተኛ ግሪን ተዘጋጅታለች። ስለዚህ ይህን ቤት እንግዲህ ውሃ፣ መብራት ሁሉም ያስፈልጉታል የተባሉ ነገሮች ሁሉ የተሟሉለት ቆንጆ አቀማመጡ የጠዋት ፀሐይ ነው። እንግዲህ ትወዱታላችሁ ብለን እናስባለን። ዋጋውም 22 ሚሊዮን ብር። ሌሎች ቤቶች አካባቢ ላይ ያሉት ተሽጠዋል። ይህ ቤት ብቻ ነው የቀረው። ንጹህ ጽድት ያለ ዘመናዊ ቤት፣ ማንም ያልገባበት ቤት 220 ካሬ ሜትር ለሽያጭ ቀርቦላቸዋል። ትክክለኛ ወሳኝ ቤት ፈላጊ ነን ካላችሁ መታችሁ እዩት፣ ተደራደሩ፣ ዋጋ ስጡን ተብላችኋል። ወደ ሌላኛው የቤት መረጃ ልውሰዳችሁ። የዛሬው ቀጣዩና ሁለተኛው የቤት መረጃ ደግሞ ይህ የምታዩት ዘመናዊ ቪላ ቤት ነው። ይህን ቪላ ቤት እንግዲህ እስካሁን ያልተገባበት፣ ማንም ያልኖረበት ንጹህ ጽድት ያለ 6 መኝታ ቤቶች ከሰርቪሶች ጋር ያሉት ሲሆን
ዋናው ላይ 4 ቆንጆ መኝታ ቤቶችን የያዘ ኦፕን ኪችን የተገጠመለት ሰፊ ሳሎን ያለው ቤት ነው ያመጣውላችሁ። ይህን ቤት የምናገኘው በአዲስ አበባ ውስጥ ሰሚት አካባቢ ሲሆን በካርታ 220 ካሬ ሜትር በይዞታ ግን 250 ካሬ ሜትር የሆነ ዘመናዊ መብራት፣ ውሃ፣ ዶክመንት ሁሉም ነገር የተሟላለት ቀጥታ ቤቱን አይታችሁ ከወደዳችሁት ከሻጩ ጋር ተገናኝታችሁ በጣም በጥሩ ዋጋ እንደምትገዙት እርግጠኞች ነን። መደራደር ትችላላችሁ ተብላችኋል። ወሳኝ ገዥ ከሆነ ደግሞ ይምጡና እናውራ ተብላችኋል። ታዲያ ይህን ቤት ግቢው ላይ 3 መኪኖችን አነስ ያሉ እንዲያቆም ተደርጎ ተዘጋጅቷል። እንዲሁም ተለቅ ያሉ ከሆነ 2 መኪኖችን ማስቆም የሚችል ግቢ አለው። ከዚህ በመቀጠል ወደ ዋና ቤቱ ስንገባ ቀድመን የምናሳያችሁ ሳሎኑን ይሆናል። ስለዚህ እዚህ ቤት ላይ እንግዲህ ውድ ኢትዮጵያን ሁሉንም ክፍሎች ስታዩ መብራት ሳይበራ ብታዩዋቸው እጅግ በጣም ጥሩ ነው። ምክንያቱም ክፍሎች ይጨልማሉ አይጨልምም የሚለውን እንድታውቁበት ማለት ነው። ታዲያ ኦፕን ኪችን የተገጠመው ይህ ሳሎን ሲሆን መብራት ሳይበራ የምታዩት እይታ ነው ማለት ነው። ከዚህ በመቀጠል የምናየው ትልቁን የቤቱን መኝታ ቤት ሲሆን ቁምሳጥን እዚህ ፊት ለፊት ላይ ነው ያለው። ቀጥታ በር ከፍታችሁ እንደገባችሁ የምታገኙት ማለት ነው። ከዛ መቀጠል እዚህኛው ያለው በር ደግሞ የትልቁ መኝታ ቤት መታጠቢያ ክፍሉ ሲሆን ከዚህ ቀጥታ እንደወጣን ወደ ልጆች መኝታ ቤት ነው የምንሄደው። እንግዲህ ዋና ቤቱ ላይ ስንገባ እንደነገርናችሁ 4 መኝታ ቤቶች አሉ። አንደኛው መኝታ ቤት ይህን ይመስላል። እዚህ ላይ የልጆች መታጠቢያ ቤት አለ። እዚህ ላይ ደግሞ ሌላኛው የልጆች መኝታ ቤት ሰፋ ብሎ የሚገኝ ሲሆን እዚህ ላይ ደግሞ ሌላኛው እና 4ኛው የቤቱን መኝታ ቤት አግኝተናል። ከዚህ በመቀጠል ፊት ለፊት ያለውን በር ከፍተን የምንሄደው ወደ ሰርቪሱ ቦታ ላይ ሲሆን 2 ሰርቪሶች አሉ። እነዚህን ሰርቪሶች ወደ መኝታ ቤት ከቀየራችሁ ትችላላችሁ። አንደኛው ያየነው ነው። ሁለተኛው ይህ የምታዩት ሲሆን ከዚህ በመቀጠል ሌላኛው ደግሞ የቤቱ ትልቁ ኪችን ወይም ማብሰያ ክፍሉን እዚህ ላይ እናገኛለን። ካቢኔት ተገጥሟል። ሰፋ ብሎ የተዘጋጀ ቆንጆ ኪችን ያለው። እዚህ ጋር የምናየው ደግሞ የውጭ ሻወር ሽንት ቤት ሲሆን በዚህ ሳይድ ደግሞ ወደ ውጭ ወይም ወደ ግቢው ማለፍ የምትችሉበት ኮሪደር ነው። ግቢው እንግዲህ በጥሩ የአደገኛ አጥርም ተሰርቷል። የሴራሚክ ስራውን በምታዩት መልኩ እንግዲህ የግቢውም ስፋት እያያችሁት ነው። እስካሁን ማንም ያልገባበት ማንም ያልኖረበት ወሳኝና ትክክለኛ ገዥ ካላችሁ ደግሞ በጥሩ ዋጋ ትገዙታላችሁ ተብላችኋል። ዲጂታል ካርታ ነው፣ ስም መዞር የሚችል ነው። እንግዲህ ይህን ቤት በተለይ በካሽ ለምትገዙ ሰዎች በጥሩ ዋጋ ትገዛላችሁ። በባንክም በአጭር ጊዜ ውስጥ እንጨርሳለን ለምትሉ መታችሁ እዩ። አማራጭ ቤቶችም በአካባቢው አሉ። ይህን ቤት ገዝታችሁ ማከራየት የምትፈልጉ እስከ 70 ሺህ ብር መከራየት ይችላል። ከዛ ውጭ ብትኖርበትም ለዋና መንገድ ለአስፓልት 50 ሜትር እርቀት ላይ ነው የሚገኘው። በሰሚት አዲስ አበባ ውስጥ የሚገኝ ነው። መታችሁ እዩት። አማራጭ ቤቶች የሚዘጋጅላችሁ ቀድማችሁ ደውሉ። የዛሬው የቤት መረጃ ይህን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ